ዜናዎቹን እየመራን ራቢያ ሰይድና በምልክት ቋንቋው ደግሞ ፍቅር ተከበደ አብረናችሁን ዘልቃለን። አብራችሁን ሁኑ የአክብሮት ግብዣችን ነው። በሚቀጥሉት 5 ዓመታት የኢትዮጵያን አየር ኃይል አቅም በእጥፍ ለማሳደግ እየተሰራ መሆኑን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የኢትዮጵያ አየር ኃይል ምስረታ 90ኛ ዓመት በዓልን የታደሙት ጠቅላይ ሚኒስትሩ አየር ኃይል ለሀገር ኩራትና መከታ ሆኖ ለዓመታት መዝለቁንና በቀጣይም ሀገርን በአስተማማኝ ሁኔታ ለመጠበቅ በብቁ ቁመና ላይ እንደሚገኝም ተናግረዋል። አሰግድ ኪዳነ ማርያም ተጨማሪ ዘገባ አሰናድቷል። የኢትዮጵያ አየር ኃይል የተመሰረተበትን 90ኛ ዓመት በዓል በተለያዩ መርሃ ግብሮች እያከበረ ይገኛል። ተቋሙ ላለፉት 9 አስርት ዓመታት የሀገርን ሉዓላዊነት በማስጠበቅና የኢትዮጵያን ጠላቶች በመመከት ረገድ የላቀ ሚና ማበርከቱን የገለጹት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካም በርካታ ታሪኮችን ያስመዘገበ ስመጥር ተቋም ነው ብለዋል። ላለፉት 9 አስርት ዓመታት የኢትዮጵያ አየር ኃይል በብዙ ከፍታ በብዙ ዝቅታ ውስጥ አልፏል። በብዙ ከፍታ ባለፈበት ዓመታት ጊዜዎች ውስጥ ለሀገር ኩራት፣ ለሀገር መከታ ኢትዮጵያን ለደፈሩ ሰዎች ሁነኛ መድኃኒት ሆኖ ከምስራቅ፣ ከሰሜን፣ ከደቡብ ኢትዮጵያን ለማጥቃት የሞከሩ ኃይላት ማሳፈር የቻለ ታላቅ ተቋም ነው። ከኢትዮጵያ በተጨማሪ በአፍሪካ ውስጥ በተለይም የኮሎኒ ዘመን እየተንኮታኮተ ሲመጣ የታንዛኒያን ኤርስፔስ ከፖርቹጊዝ የተከላከለ አየር ኃይል ነው። በብዙ የአፍሪካ ሀገራት ሰላም አስከባሪ ሆነን ስንሰማራ በሰላም አስከባሪነት ከስፔሻል ፎርስ ከእግረኛው ጦር በተጨማሪ አየር ኃይላችን ለአፍሪካ የማይናቅ አስተዋጽኦ ያደረገ ስመጥር ታላቅ ተቋም ነው። ባለፉት 5 ዓመታት አየር ኃይሉ በሰው ኃይል ግንባታ የጀመረው ጠንካራ ስራ ተጠናክሮ ይቀጥላል ያሉት ጠቅላይ ሚኒስትሩ ኢትዮጵያን ከአየር ጥቃት ለመከላከል የሚያስችሉ ቴክኖሎጂዎችን ታጥቀናል ሲሉም ገልጸዋል። ባለፉት 5 ዓመታት ከሞላ ጎደል 5 ዓመታት የ85 ዓመቱን ስራችንን የሚተካከል የቴክኖሎጂ የሰው ኃይል አየር በምድር ብቻ ሳይሆን ከአየር ጥቃት ኢትዮጵያን ለመከላከል የሚያስችል በርከት ያሉ ቴክኖሎጂዎች ለመታጠቅና ብቃታችንን ከፍ ለማድረግ ሰርተናል። በሚቀጥሉት 5 ዓመታት አሁን ያለንበትን የአየር ኃይል አቅም በእጥፍ ደረጃ ለማሳደግ የኢትዮጵያ መንግስት ግልጽ እቅድ፣ በጀት እና ምንጭ ለይቶ ከዋና ዋና አምራቾች ጋር በትብብር ስራ የጀመረ ሲሆን ዛሬ የአራተኛውን ትውልድ የመዋጋት ብቃት የገነባው አየር ኃይላችን በ2030 ወደ 5ኛው ትውልድ የሚሸጋገር በቁጥርም ከተዋጊ አንጻር አሁን ያለው በእጥፍ ቁጥር የምናሳድግ ይሆናል። ኢትዮጵያ ፈጣን በሆነ የእድገት ጉዞ ላይ ናት። ይህንን የእድገት ጉዞ ለማስቀጠል ጠንካራ የጸጥታ ኃይል ያስፈልገናል። ለዚህም ሁሉን አቀፍ ስራ እያከናወንን ነው ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድ። ባለፈው ዓመት 9.2% እድገት አረጋግጠናል። በዚህ ዓመት ቢያንስ 10.3% እድገት እንደምናረጋግጥ የ6 ወር የሥራ አፈጻጸማችን ያመላክታል። በኢኮኖሚው ረገድ በግብርና፣ በማይኒንግ፣ በቱሪዝም፣ በቴክኖሎጂ፣ በኢንዱስትሪ እየሰራን ያለነው ስራዎች በጠንካራ የጸጥታ ኃይል ካልተገነባ ዋጋ የለውም። በሰላም ውሎ ለማደር እያንዳንዱ በር በበቂ ሁኔታ መዘጋቱን ማረጋገጥ ያስፈልጋል። 9 መዝጋት 10ኛው ክፍት እስከሆነ በቂ አይደለም። ስለሆነም በኢኮኖሚ፣ በዲፕሎማሲ፣ በፖለቲካ እንዲሁም በወታደራዊ አቅማችን በሚዛን ሁሉን ማሳደግ ስንችል የጸናች፣ የተፈራች፣ የተከበረች ኢትዮጵያን ለልጆቻችን ማስረከብ
እንችላለን። ኢትዮጵያ አብሮ ለመስራት ለወዳጆቿ በሯ ክፍት ነው ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያን ክብርና ብሔራዊ ጥቅም ለማስከበር ግን ተኝተን አናድርም ሲሉም ተናግረዋል። ኢትዮጵያ ለወዳጆቿ በሯን እየከፈተች በትብብር ለመስራት አብሮ ለማደግ ለመማማር ሰፊ ጥረት እያደረገች ትገኛለች። በዚያው ልክ ለጠላቶቻችን በራችን በቅጡ መዘጋቱን ማረጋገጥ ያስፈልጋል። ባለፉት 100 ዓመታት ጠላቶቻችን ከቅርብና ከሩቅ የኢትዮጵያን አጠቃላይ አቅም ለማዳከም ስትራቴጂ ጥቅሞቿን ለማደናቀፍና ጥቅሞቿን ለመጋራት በብዙ ደክመዋል፣ በብዙ ሰርተዋል። ያ እንዳይደገም ወዳጆቻችን በራችን ክፍት ነው። በትብብር አብረን ለመስራት አብረን ለማደግ ያለንን ቁርጠኝነት በድጋሚ ያረጋገጥኩ፣ ጠላቶቻችንን በሚመለከት ግን የኢትዮጵያን ክብር፣ የኢትዮጵያን አንድነት፣ የኢትዮጵያን ብሔራዊ ጥቅም ለማስከበር ተኝተን የማናድር መሆኑን በድጋሚ ማረጋገጥ ወዳለሁ። ኢትዮጵያ የጀመረችውን የብልጽግና ጉዞ ምንም አያደናቅፈውም ያሉት ጠቅላይ ሚኒስትሩ ተረጂነት የኢትዮጵያ መለያ ሳይሆን ታሪክ ይሆናል ሲሉ በዓሉን አስመልክተው ባስተላለፉት መልእክት ገልጸዋል። ይህ በእንዲህ እንዳለም የኢትዮጵያ አየር ኃይል የሀገራዊ አቅም ማሳያና የብሔራዊ ኩራት መገለጫ መሆኑን የአየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ገለጹ። አየር ኃይሉ ላለፉት 90 ዓመታት የኢትዮጵያ የሉዓላዊ ጽኑ ምሽግ ሆኖ ስለመቆየቱም ዋና አዛዡ ተናግረዋል። ካሳሁን አንዱ ዓለም ተጨማሪውን ይዟል። የአንበሶቹ ሰማይ ኢትዮጵያ የተለያዩ አስገራሚ ትዕይንቶችን አስተናግዷል። by Mi-17 transport aircraft from Ethiopian Air Forces ከዘመነኛ የትራንስፖርት ሄሊኮፕተሮች እስከ ከፍተኛ የጦር መሳሪያ ታጣቂና ተዋጊ አውሮፕላኖች በኢትዮጵያ ሰማይ ላይ በኢትዮጵያውያን ባለሙያዎች አስደናቂ ትዕይንትን አሳይተዋል። The turn of radius very small, very narrow. Anybody couldn't catch this aircraft really. በኢትዮጵያ አየር ኃይል 90ኛ ዓመት የምስረታ በዓል አከባበር ላይ ታዩት እነዚህ አስደማሚ የአየር ላይ ትርኢቶች የአየር ኃይሉን አሁናዊ አቅምና የማድረግ ብቃት እንደሚያሳዩ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናግረዋል። ይህ ስኬት የተገኘው በመሪዎች አቅጣጫ ሰጭነትና በወታደራዊ መዋቅሩ ሀገርን የመጠበቅ ጽኑ ፍላጎት ስለመሆኑም ፊልድ ማርሻል ብርሃኑ ጁላ አብራርተዋል። በሰጡን የአመራርና የሪሶርስ መሰረት እኛ አቅጣጫውን ተረድተን አየር ኃይል ከነበረበት ደካማ ቁመና ወደ አሁን የደረስንበት እንዲደርስ ለሰጡን አመራር እያመሰገንኩ እኛም የተሰጠንን ኃላፊነት የተሰጠንን ግዳጅ በጥሩ ሁኔታ የተወጣንና መላ ሰራዊታችንን የገነባንና አየር ኃይልን ደግሞ በጣም ውድ ተቋም ስለሆነ እንደ ውድነቱ ለ9ኛ ዓመቱ የተሻለ ቁመና ይዞ እንዲገኝ አድርገናል። የአየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ የ90 ዓመታት ክብረ በዓል ብቻ ሳይሆን የ9 አስርተ ዓመታት የጠንካራ ብሔራዊ አገልግሎትና ያልተቋረጠ የልህቀት ማሳያ ነው ብለዋል። አየር ኃይሉ ላለፉት 90 ዓመታት የኢትዮጵያ የሉዓላዊነት ጽኑ ምሽግ ሆኖ ስለመቆየቱም አብራርተዋል። For 90 years አየር ኃይላችን ለ90 ዓመታት የኢትዮጵያን የሉዓላዊነት ጽኑ ምሽግ ሆኖ ቆይቷል። supporting peacekeeping mission ዓለም አቀፍ የሰላም ማስከበር ተልዕኮዎችን ደግፏል። በኢትዮጵያ ብሔራዊ ጥቅም ላይ የመጡ ፈተናዎችን አክሽፏል። ኢትዮጵያም በአፍሪካ ቀዳሚ የአየር ኃይል መስራች ሆና እንድትዘልቅ ማስችሏል። ይህ የ90ኛ ዓመት የምስረታ በዓልና የጥቁር አንበሳ የአየር ትርኢት የኢትዮጵያን የኩራት መገለጫነትና የበረራ ልህቀት በተግባር የሚያረጋግጥም ነው። ማስተር የአየር ትርኢቱ በዓለም አቀፍ ደረጃ የኢትዮጵያን ገጽታ የሚገነባ ስለመሆኑ ያብራሩት ዋና አዛዡ ጥቁር አንበሳ የአየር ትርኢት ዜጎች በሀገራቸው እንዲተማመኑ የሚያደርግ ስለመሆኑም ጠቅሰዋል። Air shows are not entertainment. የአየር ትርኢት መዝናኛ አይደለም። የአየር ትርኢት የሀገርን የጋራ ምናብ የሚያሳይ Inspire cadets to dream,
ተማሪዎች ለፈጠራ እንዲነሳሱ፣ ካዴቶች ለህልማቸው እንዲተጉ፣ ዜጎችም በሀገራቸው የቴክኖሎጂ አቅም እንዲተማመኑ የሚያደርግም ነው። የሀገራዊ አቅም ማሳያ፣ የብሔራዊ ኩራትና ዓለም አቀፋዊ ተፈላጊነትን ለማሳደግ ስትራቴጂካዊ መሳሪያ ጭምርም ነው። ባለፈው እንኮራለን፣ በአሁኑ እንመራለን፣ ቀጣዩን እንቀርጻለን ያሉት ሌተናል ጄኔራል ይልማ መርዳሳ መርሃ ግብሩ የኢንዱስትሪ ሽግግርና የጋራ ትብብር ማሳያ ስለመሆኑም አንስተዋል። ባለፈው እንኮራለን፣ ዛሬን እንመራለን፣ ቀጣዩን እንቀርጻለን። ዛሬ የታዩ የበረራ ትርኢቶች ትዕይንት ብቻ አይደሉም። ወደ ኢንዱስትሪው የምናደርገውን ጉዞ የሚያሳዩ ስልጠናና ትብብርን የሚያጎሉ ናቸው። የመሰረተ ልማት ግንባታ ስኬትን እንዲሁም የአራተኛውንና አምስተኛው ትውልድ የአየር ኃይል አቅምን የሚያሳዩም ናቸው። የአየር ኃይል አባላት እንቅልፍ አልባ ሌሊቶችን በማሳለፍ የኢትዮጵያን አቅም በተግባር ስላሳዩ ምስጋና ይገባቸዋል ያሉት ሌተናል ጄኔራል ይልማ መርዳሳ በአከባበሩ ላይ የአፍሪካና የሌሎች ሀገራት አየር ኃይሎች መሳተፋቸው የጋራ ትብብርን ለማሳደግና አስተማማኝ የአየር ኃይል አቅም ለመገንባት እንደሚያግዝም አብራርተዋል። እዚሁ ጉዳይ ላይ እንቆያለን ተመልካቾቻችን። ተጨማሪ መረጃ ሊያደርሰን ባልደረባችን ሰብስቤ ባዩ ስቱዲዮ ተገኝቷል። እንዴት አመሸህ ሰብስቤ? እንደምን አመሸሽ ራቢያ? ደህና። የኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓሉን በማስመልከት በተለያዩ ዝግጅቶች መርሃ ግብሩን እያካሄደ ይገኛል። በክብረ በዓሉ ላይ በአየር ኃይሉ የተዘጋጀ የአየር ላይ ትርኢትም ቀርቧል። ኤክስፖም እንደዚህ ተከፍቶ ነበር። አጠቃላይ የነበረው መረጃ ምን ይመስላል? አመሰግናለሁ ራቢያ። እንግዲህ አንቺም ቀደም ብለሽ እንደተከሽው የኢፌዴሪ አየር ኃይል የ9ኛ ዓመት የምስረታ በዓል በተለያዩ መርሃ ግብሮች ነው እየተከበረ የሚገኘው። እንግዲህ በተለይ ትላንትናና ዛሬ በርካታ መርሃ ግብሮች ነበሩ በቢሾፍቱ የአየር ኃይል ዋና ጠቅላይ መምሪያ። እንግዲህ ከዚህ ጋር ተያይዞ አንደኛው የአቪዬሽን ፎረም ነው፣ የአፍሪካ የአቪዬሽን ፎረም ነው። በአጠቃላይ በአፍሪካ የአቪዬሽን ዘርፍ ላይ ኢትዮጵያ መሪ ነች። እንግዲህ 90 ዓመት ነው ያስቆጠረው የአየር ኃይሉን እንኳን ስንወስድ እንግዲህ ያ ማለት በርካታ የአፍሪካ ሀገራት ነፃነታቸውን እንኳን ሳያገኙ በፊት የተወለደ ተቋም ነው። ኢትዮጵያ ውስጥ ካሉ ረጅም ዓመት ካስቆጠሩ ግዙፍ ከሚባሉ ተቋማት መካከልም አንዱ ነው የኢፌዴሪ አየር ኃይል። እንግዲህ በዚህ መስክ ኢትዮጵያ ቀዳሚ እንደመሆኗ መጠን የአፍሪካን አጠቃላይ የአቪዬሽን ዘርፍ የወደፊት አቅጣጫዎች፣ ተስፋዎች በዘርፉ ያሉ ምሁራን እንዲገናኙ፣ እንዲመካከሩ፣ እንዲሰባሰቡ የሚያደርጉ ፎረምን ነው እንግዲህ ያስጀመረችው ማለት ነው። ይህ ፎረም በርካታ የዘርፉ አካላት የተገኙበትና በድምቀት ሲካሄድ እየቆየ ነው። ሌላው አንቺም ቀደም ብለሽ እንደጠቀስሽው የአቪዬሽን ኤክስፖ ነው። ይህ የአቪዬሽን ኤክስፖ 2026 እንግዲህ በርካታ የአቪዬሽን ኢንዱስትሪው ውስጥ ያሉ ተዋናዮች የተሳተፉበት ነው። ዘመናዊ ቴክኖሎጂዎች፣ በዘርፉ ያሉ ዘመናዊ ቴክኖሎጂዎች እንደዚሁ ደግሞ ነባሮቹንም ጭምር ያገናኝ ነው። የበርካታ ሀገራት ተሳታፊዎችም እንደዚህ የተሳተፉበት ነው። የኢፌዴራል አየር ኃይልም በዚህ በኤክስፖ ላይ የነበሩትን መሳሪያዎች በተለይም የቀደምቶቹን በእድሳት በዘመናዊ ጥገና ስርዓት እንደዚሁ ደግሞ አሁን ዘመኑ የዋጁ ቴክኖሎጂዎችን ጭምር ያሉትን አካቶ ያቀረበበትና በርካቶችም አድናቆትን የቸሩት ኤክስፖ ነው። እንግዲህ ዛሬ ከሰዓት በኋላ ደግሞ በስፋት የተካሄደው እንግዲህ ቀደም ብለን እንደተመለከት ነው የጥቁር አንበሳ የአየር ትርኢት ነው። ይህ ትርኢት እንግዲህ በተለይም የኢትዮጵያ አየር ኃይልና የተባበሩት አረብ ኤሚሬቶች አየር ኃይል በጋራ በጥምረት ያካሄዱ ነው። እጅግ ዘመናዊ የሚባሉ የውጊያ የአውሮፕላኖች በዚህ ትርኢት ላይ ተሳትፈዋል። እጅግ ደማቅ የነበረ ስነስርዓት ነው። እንግዲህ አየር ኃይሉ በአጠቃላይ በሰው ኃይል ግንባታ በማብቃት ረገድ በቴክኖሎጂ በመጠቀም እንደዚሁ ደግሞ ዘመናዊ መሳሪያዎችን በመታጠቅም ረገድ የደረሰበትን ሂደት ያስመለከተ በአፍሪካ ውስጥ እንግዲህ ግንባር ቀደም ሆኖ እንዲቀጥል የሚያስችለው ደረጃ ላይ እንደሚገኝም ጭምር ያመላከተ የበዓል አከባበር ነው። በርካታ የአፍሪካ ሀገራት ተወካዮች፣ የወታደራዊ አታሼዎች፣ አምባሳደሮች፣ የወዳጅ ሀገራት ቴክኖሎጂ አቅራቢዎችን እንዲሁ ተሳትፈው ነበርና ሁሉም ሲናገሩ የነበሩት ኢትዮጵያ አሁንም በዚህ ዘርፍ ቀዳሚነቷን እያስመሰከረች እንዳለ ጭምር ነው እንግዲህ ያስመሰከሩት። የፌዴራል አየር ኃይል እንግዲህ 90 ዓመቱን ህዳር ወር ላይ በ1928 ዓ.ም ነው የተመሰረተው። እንግዲህ በዛን ጊዜ ሲመሰረትም እንግዲህ ንጉሱ በወቅቱ የብሪቲሽ ሮያል ኤርፎርስን አይተው ነው ለሀገሬ ይሄ ይገባታል ብለው ተመኝተው ነው። እንግዲህ ከዛ ጊዜ ጀምሮ በትውልድ ቅብብሎች ውስጥ አልፏል። በዚህ ሂደት ውስጥ እንግዲህ ኢትዮጵያውያን ራሳቸውን እያበቁ በአሁን ላይ ደግሞ በቴክኖሎጂም እንደዚሁ ደግሞ በጥገና በፊት የነበሩትን ቴክኖሎጂዎች ሳይቀር
በማሻሻር ረገድም ዲጂታላይዝ የማድረግ ስራዎች ጭምር በኢትዮጵያውያን አቅም እየተሰራ ያለው በሰው ኃይል በጣም የተጠናከረ ሆኗል። በቴክኖሎጂን በመታጠቅም ደግሞ ጠቅላይ ሚኒስትሩ እንደተናገሩት እጅግ አሁን ዓለም የደረሰበትን ቴክኖሎጂዎች እግር ከእግር የተካተለ ነው እየተጣጠቀ ያለው። በቀጣይ ዓመታት ደግሞ በእጥፍ የማሳደግ ነው እንግዲህ እየተሄደበት ያለው። የድሮን ቴክኖሎጂዎችን ማንሳት እንችላለን። የራዳር ቴክኖሎጂዎችን የአየር በአየር ውጊያ ላይ ለማካሄድ የሚያስችሉ የተለያዩ መሳሪያዎችን ጭምር በስፋት የታጠቀ አየር ኃይል ነው። ያም በመሆኑ እንግዲህ ከአፍሪካ እንደተባለውም ቀዳሚነቱን ይዞ ሌሎች አፍሪካ ሀገራት መከታነቱን ጭምር የሚያሳይ ይሆናል ማለት ነው። ከዚህ በፊት እንግዲህ በመከላከልም ጭምር ለአፍሪካ ሀገራት ድጋፍ ሲያደርግ እንደነበር ይታወቃል። በተለይ በቅኝ ግዛት ጊዜ ጠቅላይ ሚኒስትሩ ይህን ጠቅሰውታል። ከዛ በኋላ ደግሞ በሰላም ማስከበር ተልእኮዎች ላይ የኢፌዴሪ መከላከያ ሰራዊት በተሰማራባቸው የሰላም ማስከበር ተልእኮዎች ሁሉ በሎጂስቲክስ አቅርቦት የሚሆን የሰላም ማስከበሩን በመደገፍ ረገድ የማይናቅ ሚና የተጫወተው እና በአፍሪካ ስመ ገናና የሆነ የአየር ኃይል ነው። እንግዲህ በዚህ በ90ኛ ዓመት ክብረ በዓሉ ላይ እነዚህን በአጠቃላይ ያለፈበትን አሁን የደረሰበትን ደረጃ ጭምር በስፋት የተዋወቀበት ነው። እንግዲህ በአጠቃላይ እነዚህ ትርኢቶችና ኤክስፖዎች እንግዲህ በቀጣይ 3 ቀናትም እስከ ማክሰኞ ድረስ ለህዝብ ክፍት ሆነው የሚቀጥሉ ይሆናሉ። እሁድ፣ ሰኞና ማክሰኞ በርካታ ህዝብም እየሄደ እየጎበኘ እየተመለከተ የሀገር ተስፋ የሀገር አለኝታ የሆነው ይህ ተቋም ምን ደረጃ ላይ ደርሷል የሚለውንም እንግዲህ በስፋት እያዩት ይገኛሉ ማለት ነው። ታዳጊ ህጻናት ጭምር እያዩ የነገ ሀገር ተረካቢ ናቸውና የነገ የአየር ኃይሉ ተስፋዎች ተረካቢዎች ናቸውና እነሱም ጭምር ሄደው የሚያዩበት ሁኔታ በስፋት ነው ያለው ማለት ነው። ስለዚህ እንግዲህ ሌሎችም ኢትዮጵያውያን ይህንን የአየር ኃይሉን የደረሰበትን ደረጃ እንዲመለከቱ በዚሁ እየጋበዝን ለአሁኑ ያለኝ መረጃ እዚህ አበቃለሁ። ሰብስቤ ለመረጃ አመሰግናለሁ። ሸጋ ምሽት ይሁንልህ። እኔም አመሰግናለሁ። ወዳጆቻችን በራችን ክፍት ነው። በትብብር አብረን ለመስራት አብረን ለማደግ ያለንን ቁርጠኝነት በድጋሚ እያረጋገጥኩ ጠላቶቻችንን በሚመለከት ግን የኢትዮጵያን ክብር፣ የኢትዮጵያን አንድነት፣ የኢትዮጵያን ብሔራዊ ጥቅም ለማስከበር ተኝተን የማናድር መሆኑን በድጋሚ ማረጋገጥ እወዳለሁ። በሌላ በኩልም ከንቲባ አዳነች አቤቤ ለበራሪዎቹ አናብስት እንኳን ለ90ኛው ዓመት የምስረታ በዓል አደረሳችሁ ሲሉ መልእክት አስተላልፈዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ለኢትዮጵያ ሰማይ ላይ ጀግኖች በራሪዎች አናብስት እንኳን ለ90ኛው ዓመት የምስረታ በዓል አደረሳችሁ ሲሉ ነው መልእክት ያስተላልፉት። ከንቲባ አዳነች አቤቤ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት በራሴና በከተማ አስተዳደራችን ስም ለ9 አስርት ዓመታት በጽናት በድል አድራጊነት በጀብደኝነትና በታላቅ የሀገር ፍቅር ለቆመው ጀግናው አየር ኃይላችን አባላት እንኳን ደስ አላችሁ ለማለት እወዳለሁ ብለዋል። እናንተ የኢትዮጵያ አንድነት የጥንካሬያችን የክብራችንና የሰላማችን ህያው ምልክቶች ናችሁ። ሰማዩ የእናንተ ታሪኩ የሁላችን መጪው ጊዜ የኢትዮጵያ ነው ሲሉ ከንቲባ አዳነች አቤቤ መልእክት አስተላልፈዋል። አዲስ ሚዲያ ኔትወርክ ላይ ትገኛላችሁ ተመልካቾቻችን። ዘገባዎቻችንም እንደቀጠሉ ናቸው። ሀገር በቀል የዳኝነትና የፍትህ ስርዓቶችን ከዘመናዊ እሳቢዎች ጋር በማዋሃድና በማጣጣም የላቀ አበርክቶ እንዲኖራቸው መስራት እንደሚገባ የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አስገነዘቡ። የአማራ ክልል ጠቅላይ ፍርድ ቤትና ባህር ዳር ዩኒቨርሲቲ በጋራ በመሆን ያዘጋጁት የህግ የበላይነትና አማራጭ ያለመግባባት መፍቻ ስርዓቶች ለዘላቂ ሰላምና ልማት በሚል ርዕስ በአይነቱ የመጀመሪያ የሆነ ዓለም አቀፍ ጉባኤ በባህር ዳር ከተማ እየተካሄደ ነው። ለባህላዊ የፍትህ ስርዓቶች ተገቢውን ቦታ መስጠት እንደሚገባ የገለጹት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ሀገር በቀል የዳኝነት ስርዓቶች ፍትህን ለማስፈን ሚናቸው ከፍ ያለ በመሆኑ ከዘመኑ ቴክኖሎጂ ጋር ማስተሳሰር ያስፈልጋል ብለዋል። የፍትህ ተቋሞቻችን ማህበረሰብ አቀፍ ግጭቶችንና ለመግባባቶችን እንዲፈቱ ማድረግ ለዘመናት ለቆየው የሽምግልና ስርዓታችን አዲስና ጠንካራ ተቋማዊ እውቅና ይሰጣል። ነገር ግን ይህ ሂደት ቀላል እንዳልሆነ መገመት ይገባናል። ስራው በርካታ ጉዳዮችን አስቀድሞ መለየትን ይጠይቃል። ለአብነት እነዚህ ሂደቶች በተለይ ከሴቶችና ከወጣቶች ጋር በተያያዘ የሚጠበቁ የአካታችነት ጥያቄዎችን እንዴት ያስተናግዳሉ? ባህላዊ መሰረቶቻችን ሳይሸረሸሩ
ዘመናችን የደረሰበትን የዲጂታል ቴክኖሎጂ አሰራሮች እንዴት ይጠቀማሉ የሚሉ ጥያቄዎችንም አብሮ ማጤን ያስፈልጋል። ሀገር በቀል የዳኝነትና የፍትህ ስርዓቶችን ከዘመናዊ እሳቤዎች ጋር በማዋሃድና በማጣጣም የላቀ አበርክቶ እንዲኖራቸው መስራት እንደሚገባ ምክትል ጠቅላይ ሚኒስትሩ ገልጸዋል። ባህላዊ የፍትህ ስርዓቶቻችንን ከዘመናዊ እሳቤዎች ጋር በማስተሳሰር በህግ በመደገፍና አሰራሮቻቸውን በማዘመን በሀገር አቀፍ ደረጃ ከምንተገብራቸው ሪፎርሞች ጋር አሰናስለን ማዋቀር ይገባናል። በሀገራችንም ሆነ በክልላችን ተደራሽ ቅቡልነት ያለውና በመርህ ላይ የቆመ ፍትህን ለማስፈን እንዲቻል መደበኛና ባህላዊ የፍትህ ስርዓቶች ተጣጥመውና ተናበው የሚጓዙበት አውድ መፍጠር ይገባናል። በአማራ ክልል የተሻለ የፍትህ ስርዓት ለመዘርጋት እየተሰራ መሆኑን ያነሱት የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ችግሮችን በዘላቂነት ለመፍታትም እየተሰራ ነው ብለዋል። የዜጎችን የፍትህ ተደራሽነትና በግልጽ ችሎት የመዳኘት ህገ መንግስታዊ መብት ተግባራዊ ለማድረግ የሚያስችሉ ምቹ የሥራ አካባቢ መፍጠርና ልዩ ልዩ ቁሳቁሶችና ፋሲሊቲዎችን በማሻሻል እና ሰፋፊ የዲጂታላይዝ ስራዎች በመሰራታቸው ዜጎች ባሉበት አካባቢ ሆነው ፋይላቸውን እንዲከፍቱ በቴክኖሎጂ በታገዘ ስርዓት ችሎት ባሉበት ሆነው እንዲከራከሩ የሚያስችሉ ስራዎችን በሰፊው ተሰርተዋል። አሁንም እየተሰሩ ይገኛሉ። ችግሮችን በዘላቂነት ለመፍታት በአገራዊ ለውጥ ውስጥ ሆነን የህዝባችንንና የክልላችን ችግሮች በመለየት ችግሮቻችንን በኢትዮጵያዊነትና በህብረ ብሔራዊ ወንድማማችነት ማዕቀፍ በምክክርና በሰላማዊ መንገድ በዘላቂነት እንዲፈቱ እየሰራን ያለን የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ የሰላም ሚኒስትሩ መሐመድ ኢድሪስን ጨምሮ የፌዴራልና የክልል ከፍተኛ የስራ ኃላፊዎች እየተሳተፉ ነው። እዚህ ጉዳይ ላይ እንቆያለን ተመልካቾቻችን። በአይነቱ የመጀመሪያ ሆነ ዓለም አቀፍ ጉባኤ በባህር ዳር ከተማ እየተካሄደ ይገኛል። ሀገር በቀል የዳኝነትና የፍትህ ስርዓቶችንም ከዘመናዊ እሳቤዎች ጋር ማዋሃድ ላይ ትኩረት ያደረገ ነው። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ባልደረባችን ይታያል አጥናፉ በቀጥታ መስመራችን ላይ ይገኛል። ይታያል እንደምናመሸ። በኮንፈረንሱ የተነሱ ዋና ዋና ጉዳዮች ምንድናቸው? የተላለፉ መልእክቶችም ካለ ብታጋራ። እሺ አመሰግናለሁ። እዚህ እንግዲህ ዛሬ በባህር ዳር ከተማ የባህር ዳር ዩኒቨርሲቲና የአማራ ክልል ጠቅላይ ፍርድ ቤት በጋራ ያዘጋጁት ኮንፈረንስ ይካሄድ ነው ያለው። እንግዲህ ኮንፈረንሱ ዓላማው እንግዲህ የባህላዊ ፍርድ ቤቶች ለዘመናዊ ሕግ የሚያበረክቱት አስተዋጽኦ እንዲሁም ደግሞ በኢትዮጵያ ዘመናዊ ፍርድ ቤቶችን ከባህላዊ ፍርድ ቤቶች ጋር በማጣመርና በማዋሃድ የተሻለ የፍትህ አገልግሎት ለመስጠት የሚያስችል ስርዓት እንዴት መፍጠር ይቻላል የሚል በአይነቱ ምናልባትም ለመጀመሪያ ጊዜ እየተባለለት ኮንፈረንስ ነው እየተካሄደ ነው የሚገኘው። እንግዲህ ዛሬ በተካሄደ ኮንፈረንስ የመክፈቻ ንግግር ያደረጉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እንግዲህ በኢትዮጵያ አጠቃላይ ባህላዊ የዳኝነት ስርዓትን በማስኬድ በኩል ረጅም ታሪክ ያላት ሀገር ናት ብሏል። እንግዲህ ባህላዊ ፍርድ ቤቶችን ከዘመናዊ እሳቤዎች ጋር በማጣመር ለፍትህ ስርዓቱ መጉልበት የበኩሉን አስተዋጽኦ በማድረግ በኩል አማራ ክልል ተሞክሮ አለው። ይህን የማስፋት ይጠይቃል የሚል መልእክት አስተላልፈዋል። እንግዲህ በመድረኩ የተለያዩ አካላት ተገኝተዋል። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያን ጨምሮ የሰላም ሚኒስትሩ ተገኝተዋል። እንዲሁም ደግሞ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደም ተገኝተው መልእክት አስተላልፈዋል። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ በቦታው ተገኝተው ያስተላለፉት መልእክት ምንድነው? እንግዲህ የአማራ ክልል ባህላዊ ፍርድ ቤቶችን ወደ ስራ በማስገባትና ህጋዊ እውቅና በመስጠት በኩል የተሻለ ተሞክሮ አለው። እንግዲህ የባህላዊ ፍርድ ቤቶችን ተሞክሮ በማስፋት የባህላዊ እሴቶች የህብረተሰቡ እሴቶችና
ተሞክሮች ለፍትህ ስርዓት መጉልበት የራሱን አስተዋጽኦ እንዲያበረክት እየተሰራ ይገኛል የሚል መልእክት አስተላልፈዋል። የሰላም ሚኒስትሩ ባስተላለፉት መልእክት ደግሞ እንግዲህ ኢትዮጵያ በተለያየ የሰላም ሴት ግንባታ ላይ ትገኛለች ብለዋል። የሰላም ሴትን በመገንባት ረገድ ደግሞ ባህላዊ ፍርድ ቤቶች የሚጫወቱት ሚና ከፍተኛ ነው። እንዲሁም ሁሉንም ነገሮች በኢትዮጵያ ውስጥ በመደበኛ ፍርድ ቤቶች ብቻ ማስኬድ ስለማይቻል የባህላዊ የፍርድ ሴቶችን በመጠቀም የግልግል ዳኝነትን በመጠቀም በኢትዮጵያ ለፍትህ ስርዓቱ መጎልበት የራሱን አስተዋጽኦ እንዲያደርግ እንደ ሀገር እየተሰራ እንደሚገኝ ተናግረዋል። እንግዲህ ኢትዮጵያ በሁሉም መንገድ በተለይ የለውጡ መንግስት በሁሉም መንገድ ያለፉትን ነገሮች በሽግግር ፍትህና በሀገራዊ ምክክር ኮሚሽን በመዝጋት በአዲስ ምዕራፍ በአዳዲስ አሰራር እየመጣ ነው የሚል መልእክት አስተላልፏል። እንግዲህ በአሁኑ ሰዓት በአማራ ክልል ያለውን ነባራዊ ሁኔታ አንስተው የሰላም ሚኒስትሩ መልእክት አስተላልፈዋል። የሰላም ሚኒስትሩ ያስተላለፉት መልእክት ምንድነው? በርካታ ኃይሎች የሰላም አማራጭን እየመረጡ ወደ ሰላም ወደ ጠረጴዛ እየመጡ ነው። ይህንንም ሌሎች አካላት ሊቀበሉት ይገባልና ሊቀላቀሉ ይገባል የሚል መልእክት አስተላልፈዋል። ለዚህ ደግሞ ባህላዊ የዳኝነት ስርዓትና የእርቅ እንዲሁም መሰል ነገሮች ሚናቸው ከፍተኛ ስለሆነ ይህን ማጠናከር ይገባል የሚል መልእክት አስተላልፈዋል። እንግዲህ የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ አለማንተ አግደው በአማራ ክልል የባህላዊ ፍርድ ቤቶችን ሚና በተሻለ መልኩ ለማጎልበት ዳኞችን ማሰልጠን እንዲሁም ደግሞ ዘመናዊ የፍርድ እሳቤዎችን ከባህላዊ እሳቤዎች ጋር በማዋሃድ የተሻለ የፍትህ አገልግሎት ለመስጠት እየተሰራ እንደሚገኝ ጠቅሰዋል። የፍትህ ስርዓቱን ለማሻሻል እንዲሁም ደግሞ የህግ የበላይነት የተረጋገጠበት ክልል እንዲሆን ለማድረግ በአማራ ክልል በሪፎርም እየተሰራ እንደሚገኝ ገልጸዋል። እንግዲህ ሪፎርሙን የተሻለ ስኬታማ ለማድረግ ደግሞ ከዩኒቨርሲቲዎችና ከምሁራን ጋር ተቀናጅቶ መስራት ስለሚገባ ይህ ዓለም አቀፍ ኮንፈረንስ እንደተዘጋጀም ገልጿል። እንግዲህ በዚህ ዓለም አቀፍ ኮንፈረንስ የተለያዩ ፖሊሲ አውጪዎች፣ ዓለም አቀፍ የህግ ባለሙያዎች፣ የኤምባሲ ተወካዮች፣ ዲፕሎማቶች እንዲሁም አምባሳደሮች ሁሉ ተገኝተዋል። እንግዲህ በዚህ በአማራ ክልል እየተካሄደ የሚገኘው የህግ ላይ ያተኮረና ባህላዊ ፍርድ ቤቶችን ከዘመናዊዎቹ ጋር ማዋሃድ ላይ ያተኮረ እንዲሁም እሳቤዎችን አዳዲስ እሳቤዎችን መፍጠር ላይ ያተኮረው ኮንፈረንስ ዛሬ ሙሉ ቀን ተካሂዷል። ነገም ቀጥሎ እንደሚውል ይጠበቃል። ከዚህ ጎን ለጎን እንግዲህ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እንዲሁም ደግሞ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ፣ የሰላም ሚኒስትሩ መሐመድ እንድሪስ እንዲሁም ሌሎች ከፍተኛ የፌዴራል መንግስት የስራ ኃላፊዎች በባህር ዳር ከተማ የተለያዩ የኮሪደር ልማትና የኤርፖርት ግንባታ ስራዎችንም ተዘዋውረው ጎብኝተዋል። በነገው ዕለት ደግሞ ኮንፈረንሱ በሁለተኛ ቀን ውለው በውይይት የሚያነሳቸውን አንኳር ነጥቦች ደግሞ ኤኤምኤን በቦታው ባህር ዳር ላይ ተገኝቶ ተከታታይ ዘገባዎችን የሚሰራ ይሆናል። አመሰግናለሁ። ይታያል። እኔም ለመረጃ አመሰግናለሁ። ሸጋ ምሽት ይሁንልህ። አዲስ ሚዲያ ኔትወርክ ላይ ትገኛላችሁ። ዘገባዎቻችን እንደቀጠሉ ናቸው። ባለፉት 6 ወራት በ24/7 የተለወጠ የስራ ባህል ነዋሪዎችንና የልማት አጋሮችን በማስተሳሰር በሁሉም ዘርፎች የታቀዱ ስራዎች በአማካይ 95.3% ማሳካት መቻሉን የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ገለጹ። የአዲስ አበባ ከተማ አስተዳደር የ2018 ዓ.ም በጀት ዓመት የ6 ወራት የስራ አፈጻጸም ግምገማ ማካሄድ ጀምሯል። ሀብታሙ ሙለታ ተከታትሎታል። የአዲስ አበባ ከተማ አስተዳደር በ2018 ዓ.ም በጀት ዓመት የመጀመሪያው 6 ወራት የነዋሪዎችን ሁለንተናዊ ተጠቃሚነት የሚያረጋግጡ በርካታ የልማት ስራዎችን ሲያከናውን ቆይቷል። ከተማ አስተዳደሩ በእነዚህ ጊዜያት የተከናወኑ ስራዎችን መገምገም ጀምሯል። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ባለፉት 6 ወራት በ24/7 የተለወጠ የስራ ባህል ነዋሪዎችንና የልማት አጋሮችን በማስተባበር በሁሉም ዘርፎች የታቀዱ ስራዎች በአማካይ 95.3% ማሳካት መቻሉን ገልጸዋል። በሁሉም ዘርፍ ያቀርናቸው እቅዶቻችንን በአማካይ 95 እጅ በላይ መፈጸም ችለናል። ለዚህ ለላቀ ውጤት መላውን በየደረጃው ያለውን አመራር ከልቤ ማመስገን እወዳለሁ። በዚህ በየጊዜው እያደገ የመጣው ውጤት እየተመዘገበ የመጣበት ዋናውን ቁልፍ ምክንያት በግምገማችን ትኩረት ልናደርግበት ይገባል። በተለይም አመራራችን በየደረጃው በተናበበ በተቀናጀ በአንድነት መንፈስ ስራው ላይ ትኩረት አድርጎ የሰራበት ሲሰራም 24/7 የስራ መርሃ ግብር አውጥተን ሁሉም አመራር በዚህ የስራ መርሃ ግብር ውስጥ የራሱን አስተዋጽኦ ማድረግ እንዲችል ትኩረት አድርጎ ስራው ላይ ውጤታማ መሆን እንዲችል ያደረግነው
ርብርብ ያመጣው ነው። ከተማ አስተዳደሩ የልማት ስራዎችን ሲያከናውን ቅንጅታዊ አሰራርን በመከተልና ህዝብና ባለድርሻ አካላትን በማስተባበር እንደሆነ የጠቆሙት ከንቲባ አዳነች በዚህ ስኬት ውስጥ አበርክቶ ያደረጉ አካላትንም አመስግነዋል። አመራራችን ስራ በሚሰራበት ወቅት ውጤትን በልቀት ሲመዝን የስራ ጥራት፣ የስራ ትጋት ሁሉንም አመራር በተቀናጀ መንፈስና በተቀናጀ አሰራር ስራ ውስጥ እያስገባ የልማት ኃይሎችን ሁሉ ደግሞ እያቀናጀ ወደ ስራ እንዲያስገባ ያስቀመጥነው የአሰራር መርሃ ግብር በየጊዜው በተሻለ ሁኔታ እየተመዘገበ የመጣበት መሆኑን እናያለን። በዚህ ውጤት ውስጥ የከተማችን ነዋሪዎችና አብረውን የሰሩ የስራ አጋሮቻችን ምስጋና ይገባቸዋልና እጅግ አድርገን እናመሰግናለን። የተገኙ ውጤቶች በቀጣይ ለሚሰሩ የልማት ስራዎች ግብአት አድርጎ መንቀሳቀስ እንደሚገባ የጠቆሙት ከንቲባዋ አመራሩ በተገኙ ውጤቶች ከመርካትና ከመዘናጋት ይልቅ መማሪያ ሊያደርጋቸው እንደሚገባ ተናግረዋል። ሰራን፣ ውጤት አመጣን ብቻውን በቂ አይደለም። እንዴት ይሄ ውጤት ሊመዘገብ ቻለ? ምንድነው የምንማረው ከጥንካሬያችን? እንዴት አድርገን እናስፋው? ከዚህ የተሻለስ ልናስመዘግብ አንችልም ነበር ወይ ብለን ግምገማችን ላይ ትልቅ ትኩረት አድርገን እንድንሰራ ያስፈልጋል። ውጤቶቻችንን ስንገመግም ባገኘነው ውጤት ሳንረካ፣ ባገኘነው ውጤት ሳንዘናጋ የበለጠ ውጤት ለማስመዝገብ ከጥንካሬዎቻችን እንማራለን። የላቀ ውጤት ባስመዘገብንባቸው ዘርፎች እና ባቀርናቸው እና ውጤት ባስመዘገብናቸው ግቦች እንዴት ስለሰራን ነው የሚለውን የግምገማችን ማዕከል እናደርገው። ምንም እንኳን የላቀ ውጤት ቢመዘገብም የታዩ ጉድለቶችንና የተቋማትን ወጥ ያልሆነ የእቅድ አፈጻጸም፣ ፈጣንና ጥራት ያለው አገልግሎት አሰጣጥ ላይ ያሉ ክፍተቶችን በግልጽ በመለየት ለማረም ቀጣይ በትኩረት መስራት ይገባልን ብለዋል ከንቲባዋ። ውጤት ብቻ ሳይሆን ድክመቶችም ነበሩ። አንደኛ ከ4.5 ያላነሰ ያልተፈጸመ የተንጠባጠበ ስራ አለ ካቀርነው እቅድ ውስጥ። ለምን 100% መፈጸም አንችልም ነበር? ምን ስለሆነ ነው ጉለቶች የታዩት? ጉለት በታየባቸው ልክ ጉለት የታየባቸውን ዘርፎች ለይተን ማውጣት አለብን። በአገልግሎት አሰጣጥ የመልካም አስተዳደር ችግሮችን በመፍታት እውነቱን ለመናገር በጣም ትልቅ የሆነ መሻሻል ታይቷል። የታየውን መሻሻል አፕሪሼት እናደርጋለን፣ እናበረታታለን። አሁንም ግን ባለጉዳይ ከማመላለስ ጀምሮ ጉዳዮችን ካለመቋጨት ሁሉም አቅዶ በልዩ ሁኔታ እንዴት ለውጥ ላምጣ ብሎ ጥሮ ግሮ ከመስራት አንጻር ክፍተቶችን እናስተውላለን። ያሉ ክፍተቶች ትልቅ ትኩረት የሚሰጣቸው ናቸው። ግምገማው ለ3 ተከታታይ ቀናት እንደሚቆይም ተመላክቷል። ኢትዮጵያን ከተረጂነት በማላቀቅ ራሷን የቻለች ሀገር እንድትሆን የተጀመረው ስራ በዜጎች ተጠቃሚነትም ተጠናክሮ የሚቀጥል መሆኑን የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ተናገሩ። የአዲስ አበባ ከተማ የስራና ክህሎት ቢሮ ከዓለም ባንክ ጋር በመሆን በከተማ ልማታዊ ሴፍትኔት የተሰሩ ስራዎችን ጎብኝተዋል። አንዋር አህመድ ተጨማሪውን ይዟል። የአዲስ አበባ ከተማ ነዋሪ የሆነችው ወይዘሮ ማርታ ስሜ ኑሮን ለመደጎምና ልጆቿን ለማሳደግ የተለያዩ የቀን ስራዎችን በመስራት ጥረት ታደርግ ነበር። አስተዳደሩ ተግባራዊ ባደረገው የልማታዊ ሴፍትኔት ስራ ፕሮጀክት ስራን እየሰራች በጎንም ቁጠባን እያጠናከረች ኑሮን መግፋት ጀመረች። ፕሮግራም ውስጥ ከመግባቴ በፊት እኔ ምንም አልሰራም፣ የቤት ውስጥ እመቤት ነበርኩ። ልጆች አሳድጋለሁ። ያው ያቀሜ ሙኒታም አነስተኛ ኑሮ ነበር የምኖረው። ከዛ ሴፍቲኔት ከተመዘገብን በኋላ ሴፍቲኔቱን ስራ እዛ በመጥረግም እንተዳደር ነበር። ወራዊ ክፍያ ይከፈለናል። በዛ ወራዊ ክፍያ ለልጆቼም ዳቦ መግዛት ችያለሁ። ወይዘሮ ማርታ ኑሯን በዚሁ የተረጅነት መንፈስ እየተደገፈች እንድትቀጥል አልተፈለገም። አስተዳደሩ እሷን ጨምሮ እናት መሰረት ሸዋን ግዛውንም በጀመሩት ቁጠባ መነሻነት የራሳቸውን ስራ እንዲጀምሩና ለሌሎችም እንዲተርፉ ማድረግን አላማ ሰንቆም ወደ ስልጠና እንዲገቡ አደረገ። በፊት እኔ ልምድ አለኝ። የሀገር ባህል ልብስ ስፌት ሰራ ነበረ። ያንን ስለምሰራ በዛን የተመዘገብኩት። ባገኘው ስልጠና መሰረት ደግሞ ለክ አጠቃላይ የቁጠባዬን
ፈንድ ሲለቀቅልኝ የሴፍቲ ኔቱ በዛ ማሽኖችን ገዝተን ማሽን የተወሰናችን ደግሞ የተወሰነ ጨርቅ ገዝተን ወደ ስራው ገባን ማለት ነው። ዙር በልተናል። አሁን ሁለተኛ ዙር ላይ አሁን እያለማን ያለ ነው። ቦታም ተሰጥቶን ቦታውንም እያስፋፋን ተሰጥቶን እያለማን ያለ ነው። የአዲስ አበባ ከተማ የስራና ክህሎት ቢሮ ከዓለም ባንክ ጋር በመሆን በከተማ ልማታዊ ሴፍቲኔትና ስራ ፕሮጀክት ወደ ስራ የገቡ ዜጎች ስራዎችንም ጉብኝት አድርገዋል። አስተዳደሩ የነ ወይዘሮ ማርታን መሰል በርካታ ዜጎችን ኑሮ ለመቀየር በሚሰራቸው ፕሮጀክቶች በልማቶችም ጭምር አካቶ በርካታ ስራ እየሰራ መሆኑን የተናገሩት በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ስራና ክህሎት ቢሮ ኃላፊው አቶ ሚሊዮን ማቴዎስ ይህም ከአጋር አካላት ጋር በመሆን ስልጠና ከመስጠት ጀምሮ ከተረጅነት ተላቀው ራሳቸውን እንዲችሉ ለማስቻል መሆኑንም ተናግረዋል። ይህንን ስራ ከዓለም ባንክ ጋር ተቀናጅቶ ሲሰራ ነው የቆየው። እስካሁን ድረስ ቋሚ ገቢ የሌላቸው በተለያየ መልኩ ሲደገፉ የቆዩትን በልማታዊ ሴፍቲኔት ውስጥ እንዲሳተፉ በማድረግ በዛ ሂደትም የተለያዩ ስልጠናዎችን በመስጠት በዚህ ሂደት በተወሰነ ደረጃ የቆጠቡትንና ራሳቸው የቆጠቡትንና እንደገና ደግሞ ከዓለም ባንክም ባገኙት ድጋፍ የራሳቸውን ስራ በቋሚነት መስራት የሚችሉበትን እዚህ የሚታዩትን ባለፈው በክብርት ከንቲባ የተመረቀው መስሪያ ቦታ ላይ እየሰሩ ነው የሚገኙት። የከተሞች የምግብ ዋስትና መርሃ ግብር ሰዎች መደገፍን ብቻ እንዲጠብቁ ዓላማ ያደረገ ሳይሆን ራሳቸውን ችለው በሀገር ኢኮኖሚ ላይ የራሳቸውን አስተዋጽኦ እንዲያበረክቱ ማስቻል መሆኑን የነገሩንና ከኤኤምኤን ጋር ቆይታ ያደረጉት የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ይህ ፕሮጀክትም ለበርካቶች ተደራሽ እንዲሆንና ዜጎች ሕይወታቸው እንዲቀየር አስችሏል ብለዋል። በዓለም አቀፍ ደረጃ የዓለም ከተሞች ወደ 80% የሚሆነውን ጂዲፒ ኮንትሪቢዩት ያደርጋሉ። በኢትዮጵያ ደረጃ ደግሞ ወደ 55.4% የሚሆነውን ጂዲፒ ከከተሞች ነው የሚመነጨው። ስለዚህ ይህንን ትልቅ ግዙፍ ጃይንት የሆነ የኢኮኖሚ ማዕከል ትቶ ሌላ ሴክተር ላይ ትኩረት ማድረግ ተገቢ እንዳልሆነ በተጨባጭ በምናየው አጠቃላይ የከተማ መነቃቃት በከተማ ኮሪደር ብቻ ያየነው ነገር ምን ያህል ዜጎቻችንን ለተጨማሪ ውጤት እና ለእድገት እንዳነቃቃ ማየት እንችላለን። በዚህ ውስጥ እንግዲህ እጅ አጠር ዜጎች ለጎዳና ወጥተው የነበሩ ጉልበት እያላቸው አቅም እያላቸው መስራት እየቻሉ ግን ደግሞ በትንሽ ካፒታል እጥረት ምክንያት ለልመና የተዳረጉ ዜጎቻችንን ዛሬ በዚህ ፕሮግራም ታቅፈው ስራ መስራት እንዲችሉ ለዚህ ስራ እንግዲህ በ3 አመት ውስጥ ቆይታ ነው በዚህ ፕሮግራም የሚጠቀሙት። በ3 አመት ሲጠቀሙ የራሳቸውን ትልቅ ስራ መስራት እንደሚችሉ በስኪል በጥቃቅንና አነስተኛ ተደራጅተው የራሳቸውን ሙያ ማግኘት እንዲችሉ ስኪል ማግኘት እንዲችሉ የተደረገበት መንገድ የአዲስ አበባ ከተማንም እንደ ምሳሌ ካነሳናት የከተማ ግብርና አንዱ እንደ ባህል እየሆነ የመጣው በዚህ ፕሮጀክት ምክንያት ነው የሚለውን ነገር መውሰድ እንችላለን። በቀጣይም ከአጋር አካላት ጋር ያለንን ትስስር በማጠናከር የዜጎችን ሕይወት የመቀየሩ ተግባር ተጠናክሮ እንዲቀጥል እንደሚሰራም አረጋግጠዋል። የወርልድ ባንክ ለመጀመሪያ ጊዜ ነው በከተሞች በኢትዮጵያ የተጀመረው የፕሮዳክቲቭ አርበን ሴፍቲኔት ለሌሎች አፍሪካ ሀገራትም ጭምር ይሄን ነገር ማስፋፋት አለብን፣ እጅግ ውጤታማ ነው የሚል ተጨማሪ ፋይናንስም እያገኘን ሌሎች እጅ አጠር ወገኖችን የምንረዳበት በዚህ ሂደት እንግዲህ በተለይ ድሮፕ አውት ተማሪዎችን በተለያየ ምክንያት ትምህርታቸውን ላቋረጡ ዜጎችም የምንደርስበት በጣም ደግሞ በእድሜያቸው የገፉ በእድሜ ምክንያት ስራ መስራት ያልቻሉ በተፈጥሮ በዳይሬክት ሰፖርት የምንረዳበትና አካባቢያችንን ግሪን በማድረግ ሂደት ውስጥም የከተማ ግብርናን እንደምናየው በጣም ስሎፕ የሆኑ የከተማ አካባቢዎች ለምሳሌ ደሴን እንደ ምሳሌ መውሰድ እንችላለን። አካባቢ የሚቀየርበትን ማየት እንችላለን። አዲስ አበባ ላይም እየተሰሩ ያሉ ስራ በዚህ ፕሮጀክት ውጤታማ መሆናቸውን ለማንሳት ነው። ፕሮጀክቱ በከተማ ላይ ውጤታማ መሆኑ በተለይም ዜጎች ከተረጅነት ተላቀው ራሳቸውን እንዲችሉ መደረጉ በአካል ማየታቸው እንዳስደሰታቸው የተናገሩት የዓለም ባንክ ማኔጂንግ ዳይሬክተር ዋን ሳይጂንግ ባንኩ ከኢትዮጵያ ጋር ያለውን ስራም አጠናክሮ እንደሚቀጥል አረጋግጠዋል። እውነቱን ስነግራችሁ በስራ ላይ የተሰማሩትን ዜጎች ሳይ ምን ያህል ደስተኛ መሆናቸውንና ተስፋ እንዳላቸው ተመልክቻለሁ። ነገ የትላልቅ ስራ ፈጣሪ ባለሀብቶች እንደሚፈጠሩ በዚህ ምስክር መሆኔን መናገር እፈልጋለሁ። ይህ ደግሞ እንዲያድግ ድርጅታችን የዓለም ባንክ ከኢትዮጵያ መንግስት ጋር ቀጣይነት ያለው ስራ እንደሚሰራ ላረጋግጥ እወዳለሁ።